መካሰስ ይኖርበታል ንብረቴን መጠየቅ የሱፊያውን ሐቅ መጠየቅ ይኖርበታል የሱፊያው መስጂድ መጠየቅ ይኖርበታል የዋሃቢያ ደሊል ቁርአንና ሐዲስ የኛ ደሊል ችግር የለም እና ሞጮህ ኢማሞች በግፍ እየተባረሩ የመስጂድ ኮሚቴዎች እየተባረሩ ሌሎች አካሎች ወይንም የመጅሊሱን አመለካከት የሚያራምዱ የዋሃቢያ አመለካከት የሚያራምዱ ሰዎች ተቀምጠውበታል ጌታው ሰይድ ሳፋ ማለት በልጅነታቸው ጀምሮ ቂማሃ ሲሰለፉ ቃን በጣም ዱዓ ያደርጉ ነበር የዋሃቢያ ደሊል ቁርአንና ሐዲስ የኛ ደሊል ችግር የለም እና ሞጮህ ለምን ካላችሁ ለምሳሌ እኛ መውሊድ ቢድዓቱን ሐሰና እንላለን እነሱ ደግሞ በምን አወቅ ነው ቢድዓቱን ሐሰና መሆኑ በምን አወቅ ነው ይላሉ ከቁርአን መውሊድ አክብሩ የሚል የለም ከሐዲስ መውሊድ አክብሩ የሚል የለም ከሰሃባ መውሊድ አክብሩ ያለ የለም ያከበረማ የለም ከአይማ አቡ ሐኒፋ ወማሊክ ወሻፊዒ ወአሕመድ አላከበሩም አላዘዙም እና ከየት እናመጣለን አይ ችግር የለም እንላለን እና እንጮሃለን ደሊላችን ይሄ ነው ሁለተኛ ስንላቸው ነብዩና አለይሂ ሰላቱ ወሰላም ሰኞ ቀን ሲጦሙ ለምንድነው ምትጦሙ ሲጠየቁ ይሄኛው ቀን እኮ የተወለድኩበት ቀን ነው ብለዋልና እኛ ደግሞ መክበር እንችላለን እንላለን እና ረሱል ሰለላሁ ዐለይሂ ወሰለም በሲያም ስላከበሩት እናንተ በሲያም አክብሩት ይላሉ አይ ምንም ችግር የለም እየበላን እየጠጣን እናክብረዋለን እንላለን እና የአንድ ነገር ክብረቱ ምንድነው በሲያም ከሆነ በሲያም ነው ረሱል ሰለላሁ ዐለይሂ ወሰለም እንዳደረጉት በመብላት ከሆነ በመብላት ነው እና ረሱል ሰለላሁ ዐለይሂ ወሰለም እንዳደረጉት ነው ምን እናድርግ ያለ ሰው በምን ይጣላል እና ትልቅ ነገር እኔ የፈለኩት ምንድነው እኔ ችግር የለም ያልኩ መውሊድ አክብራለሁ ግን ወሃቢያ ቁርአንና ሐዲስ ያዙት ለምንድነው የምንጠላቸው ለወሃቢያ መንካት ማለት ቁርአንና ሐዲስ መንካት ማለት ነው የወሃቢያ ደረጃ ኢማን ለማወቅ ከፈለክ ወደ ሐቅ ብቻ ተመልከት ወደ ሐቅ ብቻ ተመልከት ግን ወደ ደሞዝ ወደ ክብርህን የመውሊድ ጭፈራው አጅነቢ ስጋው ከተመለከት ልታውቃቸው አትችልም ወሃቢያ ከሐቅ መሆኑ የጠፋው ዓሊም የለም አላህ ሳይፈራ ለሰው እየፈራ ነው በሶሻል ሚዲያ ላይ መነጋገሪያ ከሆኑ ነጥቦች መካከል አንዱ ሁለት መጅሊስ የሚለው ሐሳብ ይገኝበታል የአዲስ አበባ ሙስሊም ወጣት ማህበር ፔጅን ጨምሮ ሌሎችም በጣም የሚንቀሳቀሱ ዩቲዩብ ላይ ቲክቶክ ላይ እና ፌስቡክ ላይ እንዲሁም ሌሎች የሶሻል ሚዲያ አማራጮች ላይ ሁለት መጅሊስ የሚሉ ሐሳቦችን እየሰማን ወይንም እያደመጥን እንገኛለን በተለያዩ ጅምብሮች ሰዎች በማህበረሰብ ውስጥ የሚከቷቸው ፕሮፓጋንዳዎች አሉ እነሱን እያነሳን እውነቱን የምናወራበት የምንነጋገርበት መረጃ የምንሰጥበት ፕሮግራማችን ነው ስለዚህ ይሄ የኛ ብቻ ሳይሆን የኢህሳን ብቻ ሳይሆን የእናንተም ፕሮግራም ስለሆነ ሼር እንድታደርጉት ለብዙ ሰዎች እንድታደርሱ እንፈልጋለን ስለዚህ ሼር አርጉ ላይክ አርጉ ኮሜንት ጻፉ ለማለት ያክል ነው በመጀመሪያ ሁለት መጅሊስ ያስፈልገበት ምክንያት ምንድነው የሚለውን እናውራ ወይንም ደግሞ እንነጋገር ሁለት መጅሊስ ያስፈልጋል ሁለተኛ መጅሊስ መመስረት ያስፈልጋል የሚለው ሐሳብ በዋናነት የተነሳበት ምክንያት እንግዲህ አሁን ያለው መጅሊስ ህዝበ ሙስሊሙን የሚወክል አይደለም ሱፊያውን የሚወክል አይደለም ኢትዮጵያ ውስጥ ደግሞ ሱፊያው 80% የሚሆነው ማህበረሰብ ሱፊይ ነው ይታወቃል የድሮ መሻይኾቻችን መንገድ የሚከተል ነው
ስለዚህ አሁን ያለው መጅሊስ ደግሞ ሱፊያዎችን ሳይሆን ወሃቢያዎችን ነው የሚወክለው። ይሄ ማለት አበዛ ነው ካልን እንኳን በጣም ብዙ ነው ብለን እንኳን 20% ሰዎችን ነው የሚወክለው ማለት ነው። ስለዚህ ሱፊያው በትክክል አልተወከለም። ያስፈልጋል የሚሉ ሰዎች ከሚቀርቡ ምክንያቶች መካከል መሬት ላይ ካሉ ነገሮች መካከል የተወሰኑትን ለመጥቀስ ያክል ነው። ለምሳሌ ያክል በዚህ ሰዓት ካሉ መስጂዶች መካከል ከ5000 በላይ የሚበልጡ መስጂዶች አሁን ባለው መጅሊስ ባይዘወይ ከምርጫ በኋላ ያለው መጅሊስ እና ከምርጫ ያለው በፊት ያለው መጅሊስ ተመሳሳይ ነው። ምንም አይነት ልዩነት የለውም። ምርጫው ቀለም ነው፣ ከላይ የተቀባ ቀለም ነው። ያውም በትክክል ያልተቀባ ቀለም፣ እንዲህ ከጀርባ ያለውን በደንብ የሚያሳይ ቀለም ነው። ምንም አይነት አዲስ ለውጥ የለም። ወሃቢያዎች ተወዳደሩ። ወሃቢያዎች የነባር ሰዎችንና አዳዲስ ሰዎችን አካተው እንደ አዲስ ሪፎርም አደረጉ። ይሄ ነው እንጂ ህዝበ ሙስሊሙ የተሳተፈበት ምርጫ አልተካሄደም። አንድም የመስጂድ ተቋም ላይ ቢያንስ 1000 ሰዎች ተሰብስበው የመረጡበትን መስጂድ ካሳያችሁኝ እኔ ኦኬ ይሄ ምርጫ ህዝበ ሙስሊሙ ተሳትፎበታል ማለት ነው የሚለውን እቀበላለሁ። አንድ መስጂድ ውስጥ አንድ የምርጫ ጣቢያ ውስጥ 1000 ሰው የመረጠበት 1000 ሰዎች ተሰብስበው የመረጡበትን ከኢትዮጵያ ካሉ መስጂዶች መካከል አንድ መስጂድ ካሳያችሁኝ፣ አንድ የምርጫ ጣቢያ ካሳያችሁኝ በፍጹም ልታገኙ አትችሉም። ትላልቅ ከተሞች ላይ አዲስ አበባን ጨምሮ በጣም ብዙ ከተሞች ላይ 20 እና 30 ሰዎች ናቸው ተሰብስበው የምርጫ ጣቢያ ላይ የፈለጉትን ሰው አሳይን ሲያደርጉ የነበረው። ስለዚህ በትክክል ምርጫ አልተካሄደም። ከምርጫ በፊት ያለውና ከምርጫ በኋላ ያለው መጅሊስ አንድ ነው፣ ተመሳሳይ ነው። ምንም አይነት ለውጥ የለው። ኦኬ አንድ መጅሊስ ነው። ይሄ መጅሊስ ደግሞ ኢትዮጵያ ውስጥ ከ5000 ከ6000 በላይ መስጂዶችን ከባለቤትነት ከሱፊያው ባለቤትነት ሱፊያው የገነባቸው መስዋዕትነት ከፍሎ ልብሱን ሽጦ የጋብቻ ቀለበት ተሽጦ የተገነቡ የሱፊይ መስጂዶች ናቸው። እነዚህን መስጂዶች በማን አለብኝነት ኢማሞች በግፍ እየተባረሩ፣ የመስጂድ ኮሚቴዎች እየተባረሩ፣ ሌሎች አካሎች ወይንም የመጅሊሱን አመለካከት የሚያራምዱ የውሃቢያ አመለካከት የሚያራምዱ ሰዎች ተቀምጠውበታል። ከ5000 መስጂድ ማለት ቀላል የሚባል አይደለም። በትክክል ይሄ ነገር ሲከሰት የሱፊያውን መብት ሊሟገት የሚችል ከሱፊያው ጎን ሊቆም የሚችል አንድም ሰው አልነበረም ከመጅሊሱ ውስጥ። እኛ ሱፊያን እንወክላለን ብለው መጅሊስ ውስጥ የገቡ ሰዎች የተመረጡም አይደሉም። እኔ ወክላለሁ በማለትም ውክልና አይገኝም። አንተ ወክላለሁ ስላልክ ትወክላለህ ማለት አይደለም። ኦኬ። ስለዚህ ሱፊያውን በትክክል የሚወክለው ሰው የለም። ከመስጂድ ማባረር በተጨማሪ ሐሪማዎች፣ በጣም ብዙ ሐሪማዎች ከሐሪማዎቻቸው ደረሶቻቸውን ይዘው ብዙ መሻይኾች ከሐሪማ እንዲባረሩ ተደርጓል። መጥቀስ ይቻላል ያለፈውን ታሪክ ማለት ነው። ከዚያም በተጨማሪ ደግሞ ሸገር ሲቲ ሲገነባ ታውቃላችሁ በጣም ብዙ መስጂዶች ፈርሷል። ይሄ ሁሉ የተደረገው በምንድን ነው ካላችሁኝ መጅሊሱ አምኖበትና እውቅና ሰጥቶበት ነው። በትክክል ህዝበ ሙስሊሙ አልተወከለም። በትክክል ሱፊያው ማህበረሰብ የሚወክለው ተቋም የለውም። በእርግጥ ተቋሙ የሱፊይ ነው፣ ተቋሙ ማለት ነው። የመሰረቱት ሱፊያዎች ናቸው። ይህን ያክል ተቋም ያቋቋሙት፣ ይህን ያክል ህንፃ የገነቡት፣ ይህን ያክል ንብረት ያፈሩት እንደ ተቋም ሱፊያዎች ናቸው። ወሃቢያዎች ምንም አይነት ድርሻ የላቸውም። ተቋሙ የሱፊይ ነው። ስለዚህ ይሄ ደግሞ በደንብ ሊስተካከል የሚችለው ሙስሊሙ ማህበረሰብ ሱፊያው የሁለተኛ መጅሊስ መመስረት ሲችል ነው ዋናው ሐሳብ ማለት ነው። ኦኬ ሁለተኛ መጅሊስ ያስፈልጋል ወይስ አያስፈልግም የሚለውን ካየን በመጀመሪያ ደረጃ የሚያስፈልገው ሁለተኛ መጅሊስ አይደለም። በመጀመሪያ ደረጃ ላይ የሚያስፈልገው ሁለተኛ መጅሊስ ሳይሆን የነበረውን መጅሊስ ንብረቱ ስለሆነ ባለቤት ስለሆነ ሱፊያው ታግሎ መሄድ ያለበትን ያክል ርቀት ሂዶ አሁን የተቀመጡ ሰዎችን አስወጥቶ በትክክል ህዝብ የመረጣቸውን ሰዎች ማስቀመጥ ነው። ትክክለኛው አካሄድ ይሄ ነው። ትክክለኛው በዚህ ሰዓት እንግዲህ ብዙ ነገሮች ሊከሰቱ ይችላሉ። ህግ ጉዳዩን ሊይዘው በፍርድ ቤት ብዙ ክርክሮች ሊኖሩ ይችላሉ። ከኢትዮጵያም አልፎ ሌሎች ኢንተርናሽናል ኮርት ምናምን የሚባል ካለ እኔ ህግ እውቀት የለኝም፣ እዛ ድረስ ሊሄዱ ይገባል። ሌሎች ሀገሮች ጣልቃ እንዲገቡ ማድረግ ይገባል። ይህንን ማድረግ ነው መጀመሪያ እኔ ባለቤት ነኝ ማለት። ይህን ለማድረግ ደግሞ አሁን የማይቻልበት ሁኔታ ተፈጥሯል። ምክንያቱም ፌክ ምርጫ ተካሂዷል። ፌክ ትክክለኛ ያልሆነ ምርጫ ማለት ነው። ምናልባትም እንደ ህግ ይከሰስ ከተባለ ይህንን ፌክ ምርጫ ነው የሚያቀርቡት፣ ተመርጠን ነው የሚሉት ማለት ነው። እና ብዙ ነገሮች ምስቅልቅል ሊሉ ይችላሉ። ነገር ግን
ይህንን ማድረግ ስላልተቻለ እንደ ሁለተኛ ኦፕሽን ነው። የመጀመሪያ ኦፕሽን ስላልተቻለ ብዙ ስለተሞከረ ይሄ ስላልተቻለ ኢቭን ምርጫ ውስጥ ገብቶ ነገሮችን ለማስተካከል ስላልተቻለ ሁለተኛ ኦፕሽን ነው የተቀመጠው። ሁለተኛ ኦፕሽን ምንድነው? ሁለተኛ መጅሊስ መመስረት። ይሄ ነው እንግዲህ ምክንያቱ ግራውንዱ ማለት ነው። ኦኬ ሁለተኛ መጅሊስ ሲመሰረት በምን ሁኔታ ነው መሄድ ያለበት? እንግዲህ የመመስረት ሐሳቡ ያላቸው ወንድሞቻችን ስላሉ ይሄን በደንብ ላስመርበት። አንደኛ ሁለተኛ መጅሊስ ከተመሰረተ በደንብ ሁሉንም የሱፊ ወገን ያካተተ መሆን አለበት። ምክንያቱም ሱፊያው በጣም ብዙ ማህበራት አሉት። ሁሉንም ማህበራት ተች ያደረገ መሆን አለበት። ሁሉም ያመነበት መሆን አለበት። ከዚያ በተጨማሪ ደግሞ ይሄ ሁለተኛ መጅሊስ ተመስርቶ ከዜሮ የሚጀምር ከሆነ ከባድ ነው። ከዜሮ ሳይሆን የሚጀምረው ከተመሰረተ ራሱን ችሎ ተቋም ሆኖ ይወጣል። ከዚያ አባላት ያፈራል። ከዚያ በኋላ ያጣውን የተቀማውን ተቋም ያስመልሳል። ምናልባትም አሁን ያለው መጅሊስ ለሁለት መስተንጠቅ ካለበት ሱፊያው እስከዛሬ የገነባው ተቋም ነውና የራሴ ድርሻ አለኝ፣ የራሴ መስጂዶች አሉኝ፣ አሁን ወሃቢያዎች ከሚያስተዳድሩት መጅሊስ የራሴ ላገኘው የሚገባ ጥቅም አለ ብሎ መነሳት ይኖርበታል። ይሄም ሲኬድ እንግዲህ ቀላል አይደለም፣ ብዙ መስዋዕትነቶች ይጠይቃሉ። ስለዚህ ሁለተኛ መጅሊስ መቋቋሙ አስፈላጊ ከሆነና ከተቋቋመ መሆን ያለበት እንዴት ነው? የራሱ የህግ ሰዎችን በጣም ጠንካራ የህግ ሰዎችን አቋቁሞ አሁን ያለው መጅሊስ ሙሉ ለሙሉ አስረክበን እንደ አዲስ ከዜሮ እንነሳለን ሳይሆን እንግዲህ ለስንት ዓመት ከደርግ ጊዜ ጀምሮ እስካሁን ድረስ የተለፋበት ተቋም ነውና ተቋሙ መሰንጠቅ አለበት። ወሃቢያዎች የገነቡትን ንብረት ራሳቸው ይወስዳሉ፣ የገነቧቸውን መስጂዶች ራሳቸው ይወስዳሉ። ኦኬ ያው ችግር ስለሚፈጠር ማለት ነው። ሱፊያው ያለማውን ሱፊያው የገነባውን መስጂድ ሱፊያው የገነባውን ተቋም ደግሞ ራሱ ሁለተኛው መጅሊስ ማስጠበቅ የራሱ ማድረግ መቻል አለበት። ይሄ ከሆነ ሁለተኛ መጅሊስ በጣም ያስፈልገናል። ጊዜም ከዚህ በላይ መሄድ የለበትም፣ ቶሎ መፈጸም አለበት። ጌታው ሰይድ ሳፋ ማለት በልጅነታቸው ጀምሮ ቂምሃ ሲሰለፉ ቃን በጣም ዱዓ ያደርጉ ነበር። ብስሚላህ ወሰላቱ ወሰላሙ አላ ረሱሊላህ። ኢስላምን ለማፍረስ ሰዎች ይሄን ያህል ይሰራሉ። ድፍር ብለው አይናቸውን በጨው አጥበው እገሌ የሚባሉት ሸህ እኮ ወይንም ወልይ ለዚህን ያህል ዘመን እኮ ሐልዋ ማለት በሚስጥር የሆነ ቦታ ነው ያሉት አይታወቅም እያሉ ነው። ያ ግለሰብ ያለበት ሰውየው ምንድን ነው የሚሰራው ሲባል ይሄ ሰውዬ ይተርክለታል። እንግዲህ እሱ ተከታይ ምን ሲል ቂምሃ ሲሰለፉ ጫት ሊቅሙ ሲሰለፉ እንዲህ አይነት ሰው ነበሩ። እንግዲህ ጫት እንደሚታወቀው ከሙስሊሞች ጋር ምንም ግንኙነት የለውም። ከኢስላም ጋር የሚያገናኘው አንድም ነገር የለም። ሙስሊሞች ግን አላዋቂ ሙስሊሞች ይሄንን ነገር ከእስልምና ጋር በማስጠጋት ህይወታቸውን ሲያበላሹ ይታያል። ጫት አዑዙ ቢላህ የሚባል ጉዳይ ነው። በአላህ እንጠበቃለን ከዚህ መርዛም አረንጓዴ ቅጠል ሙስሊሞችንና አገራችንን ካበላሸው ነው የምንለው። አንዳንድ ዑለማ እየመጣ አንተ ጃሂል ኪታብ አትቀራም እንዴ እያለ ሲያመራቸው ጀዘብ ሲሉ ነብዩ መተው ጅላኒ መተው አይዞ ለወደፊት ሙፍቲ ተቀምጦ አንተን የምትፈቷ የምትሰጠው እያሉ ይመልሷቸው ነበር። ሁለተኛ ቀጠለና ምን አለ? ኪታብ አትቀራም ወይ ሲሉት ሰዎች ጀዘብኩ ይላል። ጀዘብት ማለት ምን ማለት ነው? ይሄ እንዲህ አንዳንድ ሰዎች ወጣ ያለ አበድ ያለ ስራ የሚሰራቸው አሉ አይደለ? ከሰው ተገንጥለው የጫት እንጨት እየለቀሙ በየቦታው የሚዞሩ የሚያወሩት ነገር ማይገባ የእብድ ወሬ የሚያወሩት ሰዎች ለምንድን ነው ዕውቀት ማትቀራው የሸሪዓ ዕውቀት ማትማረው ሲሉት ጀዝብ ያለሁ ይላል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ደግሞ ለዚህና ለመሳሰሉት ሰዎች ምን መልስ ይሰጧቸዋል? ጠለበቱል ዒልሚ ፈሪደቱን ዐላ ኩሊ ሙስሊሚን ወሙስሊማ። ዕውቀትን መፈለግ እኮ በእያንዳንዱ ወንድ እና በእያንዳንዱ ሴት ሙስሊም ላይ እኮ ግዴታ ነው አሉ። ሰዎች አሁንም እየመጡ ዕውቀት አትማርም ወይ ብለው ሲረብሹት ይሄን ግለሰቡን አብዱልቃድር ጀይላኒ መጥተው አናገሩት ይላል። አብዱልቃድር ጀይላኒ ሲጀምር አይመጡም። ኢራቅ ውስጥ የተቀበሩ ግለሰብ ናቸው። ሰው ደግሞ ከተቀበረ በኋላ የቂያማ ቀን እንጂ የሚወጣው ከቀብሮ አይወጣም። መጥተው ምን አሉት ነው የሚለው? ለወደፊት ሙፍቲዎች ተቀምጠው ፈትዋ የሚሰጡ ሰዎች ተቀምጠው አንተ ነህ ፈትዋ የምትሰጠው ብሎት ሄደ። አብሽር አለው። ጥያቄያችን ምን ይሆናል? ያለ ዕውቀት ፈትዋ መስጠት ይቻላል ወይ ነው? አይቻልም። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? አንድ ግለሰብ አንድ ሷሃባ በሳቸው ዘመን ጭንቅላቱ ይቆስልና
ሁለት ግለሰቦችን ይጠይቃቸዋል። ምን ሲል ጀናባ ሆኜ አድር ያለው ሰውነቴን ልታጠብ ወይ ሲላቸው ታጠባሉት። ፈትዋ ሰጡት ያለ እውቀታቸው። ውሃ ጭንቅላቱ ውስጥ ገባና ሞተ። ነቢዩ ሰለላሁ ዐለይሂ ወሰለም ይሄን ሲሰሙ ምን አሉ? ቀተሉሁ ገደሉትን? ቃተለሁሙላህ አላህ ይጋደላቸው አሉ። ካላወቁ አይጠይቁም ነበርን አሉ። ይህ ግለሰብ ከየት አምጥቶ ነው ፈትዋ የሚሰጠው ያለ እውቀቱ ማለት ነው። መጨረሻ ጊዜ ተጀዘብኩኛል። አንድ አሊም ደግሞ ስለክፈኝ የዚህ ጊዜ የተጀዘብኩ ጊዜ ነቢያት ሰለላሁ ዐለይሂ ወሰለም መጡና እንግዲህ አንተ እንግዲህ ሙፍቲው ላይ ተቀምጦ አንተ ነህ ፈትዋ የምትጠየቀው ስተነምኑ አብሽር አይዟል። ቀጠለና አሁንም ምን አለ? ነቢዩ መጥተው አብሽር አሉኝ አለ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የትም አይመጡም፣ ራሳቸው ተናገሩ መቼ እንደሚመጡ። የቂያማ ቀን መጀመሪያ ቀብር ተከፍቶልኝ እምወጣው እኔ ነኝ አሉ። ከዛ ውጭ ከቀብራቸው በፍጹም አይወጡም። አገራችንም ላይ ሰዎች በመሀይምነት ምን ያደርጋሉ? ጥምጣም ሊጠመጥሙ ይችላሉ፣ ግን መሀይሞች ናቸው። ብድግ ይሉና መርሃባ ነቢይ መርሃባ ነቢዩ እንኳን ደህና መጣችሁ ይሏቸዋል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የትም አይመጡም። እዚህ ጊዜ ምን አልኩኝ አሉ ጌታዬ እንግዲህ ወደ ቦታዬን አሳየኝ። የቃልቻ ማማረር ቃልቻ ሊሰደብ አስቸገረኝ ስሜን አልኩኝ አሉ። የዚህን ጊዜ ሳፍን የሚባለውን ጀነትን ገለጥ አድርጎ አሳያቸው። ቀጠልና ይሄ ግለሰብ ስለዛ ሰውዬ ሲናገር ምን አለ? ጌታዬ እንግዲህ ሰው አላስቀምጥ ብሎኛል፣ ቦታዬን አሳየኝ አለ። አላህ ደግሞ ጀነትን ገለጥ አድርጎ አሳያቸዋል። ውሸት አዑዙ ቢላሂ ሚነ ሸይጣን ረጂም። አላሁ ስብሓነሁ ወተዓላ ላይ መዋሸት ከትልልቅ ወንጀሎች ውስጥ ነው። አላህ ለማንም አላሳየም ጀነትን፣ ለነቢዩ ሰለላሁ ዐለይሂ ወሰለምና ለነቢያት ሲቀር ማለት ነው። ይሄን አልፈልግም ምን ያደርግልኛል? የምዘክርበትን አገር ያልኩ ይሄን ማህያ ሰርብታውን ምን ያደርግልኛል? ከዛ በኋላ ሰውየው ምን አለ? በአጸፋው ደግሞ አላህ ጀነትን ሲያሳየው ይህንንማ አህያ ሰርበት አለው። ማንን? የዓለማቱን ጌታ አላሁ ስብሓነሁ ወተዓላን ማለት ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን። እነዚህ ዱርዬዎች ናቸው እንግዲህ የሃይማኖቱ ጠበቃ ነን የሚሉት። ሰው ጀነትን ሲያሳየው አልሐምዱሊላህ ይላል አደለ? ነቢዩ ሰለላሁ ዐለይሂ ወሰለም የጀነት አንቀጾች ሲጠቀሱ በደስታ ጌታችንን ጌታዬ ሆይ የጀነት አድርገን ይሉታል። እነዚህ ደፋሮች ደግሞ ምን ይላሉ? አህያ ሰረበት። አህያ ስለሆኑ እኮ ነው እነዚህ ሰዎች ከአህያ የባሱ የተረገሙ ሰዎች ስለሆኑ ከአህያ ጋር ግንኙነት አላቸው። አህያ ሰርበት። እሺ እናንተ ታዲያ ምን ነው የምትፈልጉት? ራሱ ቀጠለና ምን አለ? ሰይድ ሳፊ ማለት የዚህን ጊዜ ሳፍን አመጣና እንዲህ አድርጎ እንደ ነቢያችን ላይ ቤተ መቅደስ እንዳመጣላቸው ፍልስጥንን እንዲህ አድርጎ አላህ አመጣና አሳያቸው። ይሄ ነው ሀገር ብሎ ሀገራቸው ላይ ተቀምጦ ከልዋ ገብቶ 30-40 ዓመት በላይ ከልዋ በመግባት የታወቁ ትልቁ ጌታው ሰይድ ሳፍ ይባላሉ። ከልዋ ከገቡ እንግዲህ 40 ምናምን ዓመታቸውን ከ60 ዓመት በላይ አስቆጥረዋል። እንዲህ አሉና ሳፍ የሚባል አገር ተሰጣቸው። ከዛም እዛ ሆነው እስካሁን ይኸው 40 እና 60 ዓመት ሀልዋ ውስጥ ናቸው ይላል። ኢና ሊላሂ ወኢና ኢለይሂ ራጂዑን። በቀን ብቻ የሚዘክሩ 600 ሺህ ወደ 700 ሺህ ላኢላሃ ኢለላህ እንደሚያመርቱ ይነገራል። ከዚክራቸው 600-700 ሺህ ላኢላሃ ኢለላህ፣ ሰላዋት ደግሞ ለብቻው እንደዚህ 50 ሺህ ይዘክራሉ። ለሰው የሚጀቡትም አለ። ቀጠለና ምን አለ? በቀን ውስጥ 600 ሺህ 700 ሺህ ላኢላሃ ኢለላህ 50 ሺህ ሰለዋት ይላሉ አለ። ውሸት ወላሂ ነው ምላችሁ። አንድ ሰው ድፍን 24 ሰዓት ካልተኛ ምን ይሆናል? ይወድቃል አይደለ? በ24 ሰዓት ውስጥ ስንት ሰከንድ እንዳለ ታውቃላችሁ? አንድ ጊዜ ደግሞ ላኢላሃ ኢለላህ ማለት ስንት ይፈጃል? 2 ሰከንድ ይፈጃል በትንሹ ማለት ነው። ስለዚህ 600 ሺህ እላለሁ ካለ ውሸት ነው። ምክንያቱም በቀን ውስጥ አልተኛም እንኳን ቢባል 24 ሰዓቱን እሺ 86400 ሲካፈል ለሁለት የምትመጣውን 40 ምናምን ሺህ እንጂ ዚክር ሊል የሚችለው እሱንም አይችልም። ለምን? ለሰላት ማቆም አለበት፣ ለሽንት ቤት፣ ለምግብ፣ ለእንቅልፍ ጊዜ መስጠት አለበት። እነዚህ ሰዎች ባህታዊነትን እስልምናችን ላይ ሊቀላቀሉ ነው እየሞከሩ ያሉት። አንዱ ግለሰብ ምን ብሎ ነበር? በነቢዩ ሰለላሁ ዐለይሂ ወሰለም ዘመን እኔ መቼም ቢሆን ላልተኛ ድፍን ሌሊቱን አላህን ስገዛበት ላድር አለ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ከኔ ሱና ያፈገፈገ ከኔ አይደለም አሉ። እነዚህ ሰዎች ከእሳቸው ላለመሆን ነው የሌት ተቀን ጥረታቸው እንጂ የእሳቸውን ሱና መከተል ቢፈልጉ ኖሮ እሳቸው የሰሩትን ብቻ ይተኙ ነበረ። የሰው ልጅ ደግሞ እንደሚታወቀው ይተኛል። ለሐጃ የሚጀቡት ለቤተሰቦቻቸው፣ ለአሟት የሚጀቡት ሁላ ዛኪር። ቀጠለና ምን አለ ይሄ ግለሰብ? እኚህ ሰውዬ የሚያደርጉት ዚክር እኮ ለሰው ደግሞ ጀባ የሚሉት ነበር አለና ቀጠለና ምን አለ? ለአህያም ደግሞ ጀባ የሚሉት አለ አለ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ለአህያ አሁን ዚክር ጀባ ይባላል? አህያ የሆነ ጭንቅላት ያለው ሰው ካልሆነ በስተቀር ይህንን የአህያ አስተሳሰብ ኢስላም ውስጥ ለመጨመር የሚሞክረው
እንግዲህ በእነሱ ነው ያለ ነው የሚባል ወሬም ሁሉ አውሊያውን ሁሉ ጠቅጥቀው አርሽ አደባባይ የዘለቁ ቀጠለና ምን አለ? አርሽ አደባባይ የዘለቁ ወልይ ናቸው አለ። ውሸት። አላሁ ስብሓነሁ ወተዓላ ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ነው ከጅብሪል ጋር በጅብሪል አማካኝነት እንዲያርጉ ያደረጋቸው። ዛሬ ሀገራችን ላይ ስንት ውሸታሞች አሉ። እገሌ የሚባሉት ሸህ እኮ አርሽ ደርሰው ሰግደው መጥተዋል ይላሉ። ውሸት ነው። ይሄ የሰይጣን ስራ ነው። ሐታ ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ጅብሪል ይዟቸው ሲሄድ ማለት ነው ተጠየቀ። የመጀመሪያው ሰማይ ላይ ሲደርስ ማነህ አንተ ተባለ። ጅብሪል ነኝ አለ። ማን አብሮህ አለ? ሙሐመድ አብሮኝ አለ። ተጠርቷል ወይ? አዎ ተጠርቷል ወይ? ተከፈተልን ሰባቱንም ሰማይ። በዚህ መንገድ ወጣን አሉ። ስለዚህ እስላም ላይ መዋሸት ከባድ ያስከፍላል። እንጠንቀቅ። ጌታው ሰይድ በአኽላቃቸው ከነብዩ ኮቴ የሚያው ልክ እንደ ሱሐባ ነብዩ አንድ ላይ ቁጭ ብለው እንደሚያናግሯቸው ጌታው ሰይድ ሳፍም ደግሞ ነብዩን በዙሂር ያነጋግሯቸው ነበር። ዙሂር እንደሰው ተመስሎ ከነብዩ ጋር ዙሂር ነበር ጨዋታቸው። ይጠይቋቸው ነበር፣ ይመልሱላቸው ነበር ነብዩ የሚባል እሷ ከመሻይኾቻችን ሰምተናል። 10ኛ ነብዩን በአካል ያናገሩ ነበሩ አለ። ውሸት። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከሞቱ በኋላ ወጥተው ያናገሩት አንድም ግለሰብ የለም። ከሞቱ በኋላ ወጥተው በአካል እሳቸው ማንንም አላናገሩም። እነዚህ ሰዎች ቅጥፈታቸው አያበቃም። በዚህ ኦዲዮ ላይ ወይም በዚህ ቪዲዮ ላይ ይሄ ይበቃል ብዬ እንጂ አንዱ ቪዲዮ 4 ደቂቃ ነው። በቁጥር 2 ደግሞ ይሄንን በተመለከተ እቀጥልበታለሁ። አላሁ ስብሓነሁ ወተዓላ ከአህባሾች ሸር ሙስሊሞችን ይጠብቅ፣ መጨረሻችንን ያሳምርልን። 40 ዓመት ከአህባሽ ከመቅራት 40 ቀን ከዳዕዋ